የማልበርግ በሽታ መተላለፊያው ከየት ነው? መነሻውስ ምንድነው? ትርጓሜውስ ምን ማለት ነው? ሰላም ጤና ይስጥልኝ ከውድ ተመልካቾቼ የመጣልኝ ጥያቄ ነው። በርግጥ በሚገባም ግንዛቤ መስጠት ያስፈልጋል። የማልበርግን በሽታ የምታስተላልፈው ወፍ የሌሊት ወፍ ናት። ስለ ሌሊት ወፍም በድጋሚ በዝርዝር አነሳላችኋለሁ። ከዚህ ቀደም እንዳነሳው ትዝ ስለሚለኝ ነው በድጋሚ ማነሳው። ስለ ሌሊት ወፍና ስለ ማልበርግ በሽታ መነሻው ከየት ነው ምንድነው ትርጓሜው የሚለውን ነገር እናነሳለን። ማልበርግ በሽታ ሄሞራጂክ ፌበር ሰሞኑን በደቡብ ኢትዮጵያ ጂንካ ከተማ ማልበርግ ሄሞራጂክ ፌበር መከሰቱ ይታወቃል። ሰሞኑን ሳይሆን ወራትና 2 ወራት ተቆጥሯል። ማልበርግ ቫይረስ እንግዲህ በአብዛኛው ሰዎች ላይ ብርቱ ህመም የሚያስከትል ብሎም ለሞት የሚዳርግ በሽታ ነው። በወረርሽኝ መልክ ሲከሰት የበሽታው ሞት የማስከተል አቅም እስከ 88% ከፍ ሊል እንደሚችል ተገልጿል። ነገር ግን ለበሽታው ተጠቂዎች አፋጣኝና ተገቢ የሆነ ክትትል ከተደረገ የበሽታው የመግደል አቅም እጅጉ መቀነስ ይቻላል። ሰሞኑን ደግሞ በርካታ ኢትዮጵያውያን ከበሽታው አገግመው ወደ ቤታቸው ገብተዋል። ለዚህም ምሳሌ ነው። ብርቱ ክትትል ያስፈልገዋል። ብርቱ ክትትል ከተደረገ ደግሞ ማገገም መዳን ይቻላል፣ ክትባት ባይኖረው። የዓለም ጤና ድርጅት መረጃ እንደሚያመላክተው ማልበርግ ቫይረስ ለመጀመሪያ ጊዜ ሰዎች ላይ የተከሰተው እንደ አውሮፓውያን አቆጣጠር በ1967 ዓ.ም ማልበርግና ፍራንክፈርት በተባሉ የጀርመን ከተሞች እንዲሁም በሰርቢያ ከተማ ቤልግሬድ ሲሆን ማልበርግ የሚለውን ስያሜ ያገኘው ከዚሁ ጋር በተያያዘ እንደሆነም ይታመናል። እንግዲህ ማልበርግ ማለት የጀርመን ከተማ ናት። ከዛ ተነስቶ ዓለም ላይ በመዳረሱ ነው ይህ ስም የተሰጠው። እንግዲህ ማልበርግ በተሰኘ ቫይረስ አማካይነት የሚሰራጭ ስለሆነ ነው በሽታው ስያሜውን ያገኘው። ለተጠየቁት ጥያቄ በቂ ምላሽ ይመስለኛል። እንደ አውሮፓውያን አቆጣጠር በኡጋንዳ 2 የተለያየ ጊዜ ላይ የማልበርግ ቫይረስ በሰዎች ላይ የተገኘ ሲሆን እነዚህ ሰዎች ቫይረሱ እንደሚያስተላልፉ ከሚታሰቡ የሌሊት ወፎች ከሚኖሩበት ዋሻ የጉዞ ታሪክ እንደነበራቸው ተረጋግጧል። ለማንኛውም የሌሊት ወፎች እንዴት ወደ ሰው ያስተላልፋሉ? እነሱ ይዛቸዋል ወይ? እንደ አውሮፓውያን አቆጣጠር 2008 በኡጋንዳ 2 የተለያዩ ጊዜያት የማልበርግ ቫይረስ በሰዎች ላይ ተገኝቷል። ኡጋንዳ ተቀስቅሶ ነበረ ማልበርግ ቫይረስ። እነዚህ ሰዎች ቫይረሱ እንደሚያስተላልፉ ከሚታሰቡት የሌሊት ወፎች የሚኖሩበት ዋሻ የጉዞ ታሪክ ነበራቸው። ይህም ነው የተረጋገጠው በማስረጃ። በመስከረም 2024 ሩዋንዳ በአገሪቱ የመጀመሪያው የማልበርግ ወረርሽኝ መከሰቱን አውጃ የነበረ ሲሆን ታንዛኒያም ተመሳሳይ በጥር 2025 የቫይረሱን ወረርሽኝ መከሰት ያረጋገጠች ሌላኛው አፍሪካዊት ሀገር ናት። አሁን ደግሞ በኢትዮጵያ ሀገራችን ተከስቷል። የማልበርግ በሽታ መተላለፊያ መንገዶች ምንድናቸው? ስለ ሌሊት ወፍ እናነሳለን። የሌሊት ወፍ የዚህ በሽታ ቫይረስ አስተላላፊ ናት። ይህን ዝግጅት እስከ መጨረሻው እንድታደምጡ ጋብዛለሁ። ቁም ነገር ታገኙበታላችሁ። የመተላለፊያ መንገዶችን አስተላላፊዋ ማነች የሚለውን ነገር በደንብ ማብራሪያ ሰጣችኋለሁ። ሰዎች ለመጀመሪያ ጊዜ በቫይረሱ የሚያዙት የሌሊት ወፍ ከምትኖርበት ዋሻ ወይንም የማዕድን ማውጫ ቦታ ረዝም ላለ ጊዜ በሚኖር ንክኪ ወይም ቆይታ ነው። ቫይረሱ አንድ ጊዜ ወደ ሰውነት ከገባ በኋላ ወደ ሌላ ሰው በንክኪ ማለትም ቁስለት ባለባቸው የቆዳ ክፍሎች፣ በደም እንዲሁም በተለያየ የሰውነት ፈሳሾች አማካኝነት ይተላለፋል። በተጨማሪም በሽታውን የታመሙ ሰዎች የሰውነት ፈሳሾች የተበከሉ ወለሎችና አልባሳት ንክኪ ማድረግ ቫይረሱ እንዲተላለፍ ያደርጋል። ከዚህ ጋር በተያያዘ በማልበርግ ቫይረስ የተጠቁ ታማሚዎች የሚያክሙና የሚንከባከቡ የጤና ባለሙያዎች ከላይ ከተጠቀሱት ንክኪዎች በተጨማሪ መርፌ በሚወጉበት የደም ናሙናዎች በሚወሰዱበት ወቅት በሚያጋጥሙ ድንገተኛ በመርፌ መወጋት ምክንያት ለበሽታው ሊጋለጡ ይችላሉ። በመሆኑም የጤና ባለሙያዎች አገልግሎት በሚሰጡበት ወቅት አስፈላጊውን ሁሉ ጥንቃቄ እንዲያደርጉ ይመከራል። ሌላኛው ቫይረስ ወደ ሌሎች ሰዎች የሚተላለፍበት መንገድ በበሽታው ምክንያት የሞቱ ሰዎች የቀብር ስነ ስርዓት በሚፈጸምበት ጊዜ ከአስክሬኑ ጋር በሚደረግ አካላዊ ንክኪ ምክንያት የሚከሰት በመሆኑ በቫይረሱ ምክንያት የሞቱ ሰዎች እንደ ማንኛውም ጊዜ ሳይሆን ተገቢው ስልጠና በተሰጣቸው ሰዎች መከናወን ይኖርበታል። የበሽታው ምልክቶች የማልበርግ ቫይረስ ወደ ሰውነት ከገባበት ሰዓት ጀምሮ ምልክት ሳያሳይ ከ2 ከ21 ቀናት ሊቆይ የሚችልበት ሁኔታ ያለ ሲሆን
ምልክት መታየት ሲጀምር ግን ድንገተኛ አጀማመር ይኖረዋል። ምልክቶቹ ከፍተኛ የሆነ ትኩሳት፣ የራስ ምታት፣ የጡንቻ አጠቃላይ የሰውነት ክፍሎች ህመም። በበሽታው የተያዙ ሰዎች ህመሙ ሲጀምር የተለመዱ ምልክቶች አላቸው። በሽታው በጀመረበት በሶስተኛው ቀን አካባቢ ከፍተኛ በሆነ ሁኔታ ተቅማጥ ይኖረዋል። የሆድ ህመምና ቁርጠት፣ ማቅለሽለሽ፣ ሌላው ደግሞ ማስመለስ ምልክቶች ይስተዋላሉ። ምልክቶቹ መታየት ከጀመረበት ከ2 እስከ 7 ቀናት ባሉት ጊዜያት ውስጥ የማሳከክ የቆዳ ላይ ሽፍታ ሊከሰት ይችላል። በሽታው ላይ ያሉ ምልክቶች ካሳየበት ጊዜ 5ኛው ቀን አካባቢ የተለያየ የደም መፍሰስ ምልክቶች መከሰት ይጀምራሉ። ይህ ደግሞ ደም የተቀላቀለበት ማስመለስና ተቅማጥ፣ ባፍና ባፍንጫ በድድ ደም መፍሰስ፣ በሴቶች መራቢያ አካል ላይ የደም መፍሰስ ያስከትላል። ከዚህ በተጨማሪ የደም ናሙና ከተወሰደበት የሰውነታችን የደም ስሮች የደም መፍሰስ አለመቆም ሊያጋጥም ይችላል። የህክምና አማራጮች በሽታው ከላይ እንደተገለጸው በቫይረስ አማካኝነት የሚከሰት በመሆኑ እስካሁን ይህ ነው የሚባል የህክምና መድኃኒት ወይንም ክትባት ባይኖረውም ለታማሚ አፋጣኝ ድጋፍና እንክብካቤ በማድረግ የሰውነት ፈሳሽ በማስተካከል የተለያየ ምልክት ተኮር ህክምናዎችን በመስጠት ከበሽታው የተሻለ የማገገም እድል እንዲኖረው ያግዛል። መከላከያና መቆጣጠሪያ መንገዶች በሽታው በወረርሽኝ መልክ ከተከሰተ ወረርሽኙን ለመቆጣጠር በተለይም ደግሞ የጤና ሴክተሮች እንዲሁም ሌሎች የሚመለከታቸው ባለድርሻ አካላት ከማህበረሰቡ ጋር የሚኖራቸው ቁርኝት በእጅጉ ወሳኝ ነው። ወረርሽኙን ለመቆጣጠር የተለያየ ስልቶች በቅንጅት መተግበር የሚያስፈልግ ሲሆን ለታማሚዎች የህክምና አገልግሎት መስጠት፣ የበሽታ ዳሰሳና ቅኝት ስርዓቱን ማጠናከር፣ ከታማሚዎች ጋር ንክኪ ያላቸው ሰዎች አስቀድሞ መለየት፣ በሽታውን ለማረጋገጥ የሚያገለግሉ የላቦራቶሪ አገልግሎት ዝግጁ ማድረግ፣ በጤና ተቋማት ብክለት መከላከል፣ መቆጣጠር፣ ስርዓቱን ይበልጥ ለማጠናከር በበሽታው የሞቱ ሰዎችን ደህንነት ክብር በመጠበቅ የቀብር ስነ ስርዓት መፈጸም፣ በአጠቃላይ ማህበረሰቡ ራሱን ከበሽታው ለመከላከል እንዲችል የሚረዱ የግንዛቤ ፈጠራ ተግባራትን የማህበረሰብ ንቅናቄ በየደረጃው ማከናወን ያስፈልጋል። እንግዲህ መረጃው ከዓለም የጤና ድርጅት ነው የተገኘው። ሰዎች ለምን ቫይረሱን መቋቋም ያቅታቸዋል? የሌሊት ወፍ ቫይረሱን ለምን አይገላትም? ጂንካ ውስጥ እንግዲህ ማልበርግ ቫይረስ ከየት መጣ? ከዚህ በፊት ያልነበረ ነው። በተደጋጋሚ የተጠየቁ ጥያቄዎች ናቸው። ማልበርግ ቫይረስ እንግዲህ ለመጀመሪያ ጊዜ የተከሰተው የቫይረሱ ተሸካሚ የሆነች የሌሊት ወፍ ዝርያ ናት። ሰገራና ሽንቷ እንዲሁም የሰውነት ፈሳሿ ጋር የሰው ንክኪ ሲኖር፣ ይህ ግን ሁሌ አይደለም። አንዳንድ ምልክቱ ካሳየ ሰዎች ጋር ሌላ ሀገር ወይም ከተማ ሄደን ከተነካካን ቫይረሱን ይዘን ልንመጣ እንችላለን። ያኔ በአንድ ከተማ ውስጥ የመጀመሪያዎቹ የቫይረሱ ተሸካሚዎች አስተላላፊዎች እንሆናለን ማለት ነው። ጂንካ ውስጥ እንግዲህ የማልበርግ ቫይረስ ተሸካሚ የሆነችው የሌሊት ወፍ ዝርያ እንደተገኘች የዩናይትድ ስቴትስ ሲዲሲ የቅርብ ጊዜ ሪፖርት ከዚህ በታች በምስሉ እንደማሳያችሁ ያሳያል። ስለዚህ ከዚህ በመነሳት ቫይረሱን ለመጀመሪያ ጊዜ ያመጣችው እሷ ልትሆን ትችላለች ተብሎ ከፍተኛ ግምት ተሰጥቶታል። የሌሊት ወፍ ቫይረሱ ለምን አይገላትም? የሌሊት ወፍ የማልበርግ ቫይረስ የተፈጥሮ ተሸካሚ ናቹራል ሪሲቨር ሆስት ናት። ይህ ማለት እነዚህ የሌሊት ወፎች ከብዙ ሺህ ዓመታት ጀምሮ ከቫይረሱ ጋር ተላምደው ኖረዋል። የማልበርግ በሽታ የመከላከል አቅማቸው ዳብሯል። ስለዚህ በዘረመላቸው ላይ ይህ ተጽዕኖ ከልጅ ወደ ልጅ ስለሚተላለፍ በተፈጥሮ የጠነከሩ ናቸው። በቀላሉ ተጠቅመው እስከ ሞት አይደርሱም። ስለዚህ ሰዎች ለምን ቫይረሱን መቋቋም ያቅታቸዋል? የሰዎች የበሽታ የመከላከል ስልታቸው ከቫይረሱ ጋር አልተላመደም። ስለዚህ ምላሹ ሰዎች ላይ የተጋነነ ነው። በተደጋጋሚ ደግሞ በተለይ የደም ግፊት፣ ስኳርና ሌሎች ተጓዳኝ በሽታዎች ያላቸው ሰዎች ተጽዕኖ ቀላል አይሆንም እነሱ ላይ። ስለዚህ ጥንቃቄ ያስፈልጋል። ዶክተር ናርዶስ እንደሚሉት ከሆነ በተለይ ስቴይ ሴፍ ይላሉ። ስለዚህ በጥንቃቄ ራስን በጠበቀ መንገድ እንቅስቃሴ ያስፈልጋል። በሽታው በኢትዮጵያ ውስጥ እንግዲህ ያለው ሁኔታ ለመቆጣጠር ጥረት እየተደረገ ነው። ሕክምና ተቋማት ውስጥ የነበሩ ሰዎች አገግመው እየወጡ ነው። ጥሩ ተስፋ አለ። ጤና ሚኒስትሩ ዶክተር ቴድሮስ አዳኖም አድናቆት ሰጥተዋል።